ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ። ስሙ ይሄንን ጉድ እኛ መጽሐፍ ቅዱስ ላይ ሳንፈልግ ያገኘነው የድንግል ማርያምን ምልጃ በተግባር እንመሰከራለን፣ የተደረገልንን ስለምናውቅ ማለት ነው። እንኳን የድንግል ማርያም ስም የአብርሃም ስም ሲጠራ እንኳን እግዚአብሔር ወደ አብርሃም ኪዳን ተመልክቶ ያንን አንገተ ደንዳና ሕዝብ ምሯል። ኦሪት ዘጸአት ምዕራፍ 32 ቁጥር 11 ላይ ተመልከች። የና አብርሃም ስም ሲጠራ የራራው እግዚአብሔር የድንግል ማርያም ስም ሲጠራ አይራራም? ድንግል ማርያም ከአብርሃም ታንሲዮን ሙሴ ለምን የና አብርሃምን ስም ጠራ? ፊት ለፊት እያናገረው ቃል በቃል እንደ ባልንጀራ ያናገረው ነበር የሚለው መጽሐፍ። ይኸውላችሁ እናንተ ጴንጤዎች ይሄን ሁሉ ጉድ እያመጣችሁ ነው። መጽሐፍ ቅዱስ ውስጥ ፈልገን ያላገኘነው እኛ በህይወታችን ላይ ያየነው ከኛ ኤክስፐርት ኢየሱስ ያድናል። ይሄንን ለመናገር እኮ ፈልገው አይደለም፣ እውነት ለመናገር የለም መጽሐፍ ቅዱስ ላይ። ስለዚህ የማምለጫ መንገድ እየፈለገ ነው። እኛ በመጽሐፍ ቅዱስ ላይ ፈልገን ሳይሆን በተግባር ያገኘነው ከየት መልስ የለም። አያችሁ፣ መልስ የለም በመጽሐፍ ቅዱስ ላይ የለም። እንደዚህ አይነት ነገር ካካ ነው፣ የለም፣ ዝግ ነው። እኔ አሁን በሱ ላይ አልፈርድም። ከየት ያምጣ እንዴ? አታስጨንቁ። ኢየሱስ ግን ብቻውን ያድናል። አማላጅ ኢየሱስ ነው። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስሙ ይሄንንም ምልጃ ክርስቶስን ዝቅ አያደርግም ብለን እናምናለን። ምልጃ ክርስቶስን ዝቅ አያደርግም። የለም እንደሱ ያለ እንዳንተ ያለ የለምና ብለን ስንዘምር ከፍ እያደረግነው ነው። አንዱ መካከለኝነቱ ነው፣ ማላጅነቱ ነው። እንዴት የተባለ እንደሆነ በቃ ሂዝ አምላክ ስለሆነ አምላክን ይዞልን እኛ ጋር ይሄው አለ። አምላክ የታለ ሲባል እሱ ነው። ከዚያ ደግሞ ፍጹም ሰው ስለሆነ ደግሞ በአምላክ ፊት ደግሞ ይታይልናል። እኛን ይዞ እዛ ይሄዳል፣ እዛ ደግሞ ያለውን እዚህ ያመጣልን። እንደሱ ያለ የለም፣ እሱ ብቻውን ነው። ክብር ለኢየሱስ ይሁን። very important የህይወት አርያነትን ይዞልን መጥቷል። ኢየሱስን መምሰል፣ እግዚአብሔር መምሰል ሪሊ በጣም ግልጽ የሆነልን ኢየሱስ ስለመጣ ነው። እግዚአብሔር ምን ይመስላል? ይሄው እኔን ያየ አብን አየ። ይሄው እግዚአብሔር ይታለ። ይሄው እግዚአብሔር ሰው እንዴት እንዲኖር ይፈልጋል። ይሄው የመጀመሪያው አዳም ብዙ አላሳየንም ሰው እንዴት መኖር እንዳለበት። አንዲት ምዕራፍ ላይ ነው ትንሽ ተነግሮለት ከዛ ጠፍ። ከ3 ጀምሮ ያለው ብዙ አስተማመንም። ሁለተኛው አዳም ግን ሰው እንዴት መኖር እንዳለበት አሳየ። ትትናን፣ ፍቅርን፣ እግዚአብሔርን መምሰልን፣ ቅድስናን፣ ሰዎችን መውደድን፣ ጠላትን ይቅር ማለት፣ ይሄ ሁሉ ነገር አሳየን ኢየሱስ። የመጀመሪያው አዳም ይዞን ገደል ገባ። ሁለተኛው አዳም ከገደል አወጣ። የህይወት ሞዴላችን ኢየሱስ። ሞዴል ምረጡ። ሞዴል መርጠናል ነው የተማርነው። ሞዴል መርጠናል። ሰው ነው አስተማሪ ሆነ። ሱፐርስታር የለም። ሱፐርስታር አንድ ነው፣ እሱም ኢየሱስ። እንዳይመስላችሁ በጣም የራሱ ቁስል ያለበት፣ የራሱ ስቃይ ያለበት። አንተ ሚዲያ መጥፎ ነዋ። በዛ ላይ ሜካፕ አለ፣ በዛ ላይ ጥርስ አስተካክሎ ፈገግታ በጣም ሜካፕ። እሱን መሆን ብችል ግድ የለም እሱን መሆን ብችል የምትለው በቀራኒው መስቀል አደባባይ ላይ የተሰቀለል ኢየሱስ ክርስቶስ ፐርፌክት ማን ኢየሱስን ተመልከቱ። የእውነት ያውነን በጣም እና አሁን ደግሞ ሚዲያው ስለሚያቀርብላችሁ አምጥቶ ስልካችሁ ላይ ልባችን ውልቅ አለ። ለምን ልባችን ውልቅ ማለት ያለበት ኢየሱስን ለመምሰል ሞዴላችን እሱ ነው እንጂ። ደስ የሚል ቆንጆ መልእክት። ወደ ኢየሱስ ቅረቡ፣ ወደ ማንም አይደለም። ክብር ለኢየሱስ ይሁን። በቃ እሱ አለ። ኢየሱስ ያድናል። የምንከተለው እሱን ብቻ፣ ከሱ ውጪ መንገድ የለም። እኔ አይቻለሁ በህይወቴ ያየነውን ምናምን አይሰራም ቃሉ የሚለውን። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ሰው አይደለም እንጀራዬ ነው የለት ሁሌ እንድጓደድበት እንድደገፍበት ጸሎት ሰጥቶኛል ፍለጋ የእድሜ ፍለጋ ሁሌ እንዳልጠፋ እግሩ እሱ ጋር ኢየሱስ እንጀራዬም ነው የለት አይደለም ያበት ሁሌ እንድጓደድበት እንድደገፍበት አይደለም ፈውሴን በልቼ ልመለስ ምስጋና ረስቼ ሰው ልጠብቅ ይቅርና ሊያስታውሰኝ ለምስጋና
እለት 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 ፈልጋለሁ ሕይወት ለመሰንበት ለመቆየት ፈልጋለሁ ሕይወት እለት 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 ፈልጋለሁ ለመሰንበት ለመቆየት ፈልጋለሁ ሕይወት ፍለጋዬ የዕድሜ ልኬ ነው ጊዜ ቢለማቢ የቆመች ነፍስ አይደለሁም ወይ በውዷ ላይ ተደግፋ እለት 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 ያስፈልገኛል ሕይወቴ ለመሰንበት ለመቆየት ፈልጋለሁ ሕይወቴ እለት 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 ፈልጋለሁ ሕይወቴ ለመተንፈስ ለመቆየት ፈልጋለሁ ሕይወቴ ጸሎት ሰጥቶኛል ፍለጋ የማያልቅ ፍለጋ እንዳያጣኝ እግሩ ጋር እሱ ጋር እንጀራዬም ነው የዕለት 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 ሁሌ እንድጓደድበት እንድደግፍበት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት። ምንም በሌለበት ኢየሱስ ያድናል። ደስተኛ መሆን ትችላለህ ከኢየሱስ ጋር ከሆንክ። ከኢየሱስ ጋር ከሆንክ ከምንም ጋር ከሆንክ አትሆንም። የሆነ ነገር ድጋፍ ይዘህ ነው። ኢየሱስ ጋር ሲሆን ግን ብቻውን ያድናል፣ ብቻውን ያስደስታል፣ ያኖራል። በቂ ነው። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ስለሆነንም በምን አቅሜ ነው ትናንትና ነው ያለፍኩት? ቢረዳኝ እንጂ ቢመታልኝ እንጂ ቢያስጥልልኝ እንጂ። እና ምን እያልክ ነው ዳዊት? ትናንት የረዳኝ እግዚአብሔር፣ ትናንት ያገዘኝ እግዚአብሔር፣ ትናንት ያሻገረኝ እግዚአብሔር። ለዚህ በቃ ፍትን ብዬ ልጨርስ ካታሳፋይ እንደዚህ አትሉም? አንዳንድ ቀን እኔ ፐርሰናሊ እንደዚህ ይላሉ። አሁን እኔን እያልኩ ነው ከራሴ ውጭ እንግዲህ ማንን ልናገር? አንዳንድ ቀን ጭልምልም ሲል ልብሴ ላይ የሸናሁበት ሰፈር የመጣ እግዚአብሔር የሚባል የለም እያልኩኝ አለሁ ብሎ የተዋወቀኝ ቅማል ከልብሴ ላይ ስለቃቀም ያልተጸየፈኝ ጌታ፣ ያኔ መጥቶ የደረሰ ጌታ ዛሬ አሜን ማለት ጀምሬ፣ ዛሬ ንስሐ አውቄ፣ ዛሬ መዘመር አውቄ፣ ዛሬ ጾም ጸሎት እዚህ ደርሼ ሊተወኝ፣ ዛሬ ማረኝ ማለት አውቄበት ትናንት ያሻገረ ያሻገረ አይ ብርታት የሚሰጠኝ እንደዛ ነው። ጨለም ለምሲል ብድግድግ የሚያደርገኝ እንደዛ፣ ነገር ላይ አበቃ ሲል ዘገፍገፍ የሚያደርገኝ እንደዛ ነው። እንዴት ትናንት እዝጋ በቃ ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ምንም ማድረግ አይቻልም። ትላንት ያልተወን ዛሬ ኧረ አይሆንማ። በዛ በጨለማ መሃል እንኳን እዛው እያለን አግኝቶን አምጥቶናል እንዴ! እዚህ ህይወት ወዳለበት ወደዚያ አምጥቶ እንደገና ኧረ እግዚአብሔር ሰው አይደለም። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ስለሆነንም አንድ ጄኔራል ስማቸውን አልነግራችሁም ስለሚቀረጽ፣ ግን ቀድሞ የነበርኩባት ቸርች ያሉ ጄኔራል የጃንሆይ ጄኔራል የነገሩኝ እና ጃንሆይ ቤት ሰጡኝ እና እየኖርኩ ሳለው ደርግ መጣ አሉ። የደርግ ካድሬዎች ደረታቸውን ነፍተው ይሄ ቤት ላንተ አይገባም ውጣ አሉኝ አለ። ጃንሆይን የሰጡኝ አልወጣም። ከዛ ካድሬዎቹ ጉሮሮዬን እያያዙ ዕቃዬንም ጣሉ፣ እኔንም ወረወሩኝ አሉ። ኧረ ተው እኔ እኮ ክርስቲያን ነኝ እና ያው በርከክ ካልኩ ሚሳኤል መተኩስ እችላለሁ። ሚሳኤል ተኩስና እናያለን። ኧረ ተው ብዬ ለመንኳቸው። ሰው ሁሉ እያየ ዕቃዬን ወረወሩ። ያንዱን ካድሬ ዕቃ ገቡ አለ። ሰው ሁሉ እያየ ተንበርክኬ አታይም ወይ ብዬ ብቻ ጸለይኩ እና ከተንበረከኩበት ተነሳው አሉኝ። ከዛስ እነዛ 3 ካድሬዎች ወደ ራስ ሆቴል ፒያሳ ሊጠጡ ሄዱ እና መኪናውን ሚኒሊክ ፈረስ ላይ የሚቀመጠው ተራራው ላይ ስትወጡ ማለት ነው፣ ዳገቱ ላይ ወጥተን መሃሉ ላይ መኪናቸውን እጅ ፍሬን ይዘው አቁመው ሊጠጡ 3ቱም ዞሮ ገቡ አለ መኪናውን። ልክ ወደ መጠጥ ቤት ሳይገቡ መኪናዋ እጅ ፍሬኗ አለቀቀች። 3ቱም ላይ ጭጭ። ከዛ ቀበሌው ደነገጠ። የ3ቱም አስከሬን መጣሉ እና የካድሬዎቹ ዕቃ ወጣና የኔ ዕቃ በክብር ገባ። ከዛ በኋላ ዝምብም አያልፍብኛል። በቅዱሳን ያለ የተጻፈ የፍርድ ቅጣት ልነግራችሁ አልችልም።
የማውገዝና የመፍታት የማሰርና የመንቀል ኃይላቸው አስገራሚ ነው። ሐዋርያ ሥራ ላይ ይሄ ነው እኮ ያለው ነው የምላችሁ። መንፈስ ቅዱስ ሲወርድ የተጻፈ በቀልና ፍርድ ለማድረግ በተፈጥሮና በአመፀኞች ላይ ፍትህ ለመበየን ቤተክርስቲያንን ወክለው የገሃነም ደጅ የማይችላት የእግዚአብሔር ክብር በዚህ ጉባኤ ይሁን። ሐዋርያ ሥራ እንደዚህ ነው የተቃኘው ነው የምላችሁ። ነገር ግን ይለዋል ሉቃስ ለቴዎፍሎስ ይሄ ታላቅ ኃይል አንዱ ትላንት ሲያጫውተኝ አይነ ጥላ ምንድነው አልኩት። ታውቃላችሁ አይነ ጥላ? በአይነ ጥላ ከተመታ ሰው ይልቅ አይነ ስውር ይሻላል አለ። ያያል ግን ምንም አያይም። አእምሮ የፈዘዘ የደነገዘ ማለት ነው። አጋንንቶች በአይነ ጥላ ከመጡ እንዲሁ እንጀራ እየበላ ምንም ሳታድቅ ትኖራለህ አለ። እና በአይነ ጥላ መንፈስ የተያዘ ሰው ምን ማለት ነው አልኩት። በፍጹም ባይብልን ማንበብ አይችሉም ማለት እና ምን ለማለት ፈልገ ነው ስለው እንዲህ ያለው እርግማን በልዩ ቅባት ካልሆነ በቀር አይሰበርም። እባክህ ቄስ የሕዝባችን አእምሮ እንዲፈታ የእግዚአብሔር ቅባትን ለምናለኝ። ወገኖች ሆይ ያለ መንፈስ ቅዱስ ቅባት ነፃ መውጣት አይቻልም። ስለዚህ ነው ኢየሱስ እግዚአብሔር ቀብቶኛል ለታሰሩ ነፃነት፣ ለድሆች ወንጌል ሰብክ ዘንድ፣ የተወደደችውን የጌታን ዓመት ሰብክ ዘንድ። የእግዚአብሔር ኃይል በሱ ላይ ስለነበረ ዝናውም በዙሪያው ባለች ሀገር ሁሉ ወጣ። ከተለያየ ቦታ ይመጣሉ፣ አጋንንት ያወጣል፣ ያስተምራል፣ ይሰብካል። ወንጌል እየተቀጣጠለ መጣ ይላችኋል። ይሄ የእግዚአብሔር ኃይል ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።